ማያ ልጄ ተነሺ በእናትሽ ማያ ተነሺ ቆይ አምላኬ ምን በደልኩ ምን አጠፋው ምን በደልኩ አምላኬ ምን በደልኩ ያኔ ወጥ መመሰቃቀሉ ሳይንስ ለምን ልጄ ማያ ተነሺ ማያ ልጄ ተነሺ እባክሽ ማያ ተነሺ ተተናስቲ እባክሽ ተረጋጊ ታውቂ የለም እንዴ ትንሽ ቆይታ እኮ ትነቃለች ይጠንከር በይ ቆይ ወይኔ ታይን ዝርዱ እባክሽ ዝርዱ ታይን በቃ ማያ ልጄ ደህና እኮ ናት አሁን ለምን ትጨነቂያለሽ ደግሞ ቆይ ለምንድን ነው በእኔ በደል ልጅ ተሰቃየች እያልሽ የምታለቅሽው ታሪኩ ብዙ ነው ግን ደግሞ ለፈጣሪ ኃጢአት ከሆነ እንጂ ለኔ መቼም ጸጸት አይደለም ምን እንደሆነ ማወቅ እችላለሁ ከአንድ አመት ከ6 ወር በፊት ነበር በሰይልሽ ምን አባቴ ላርክሽ እሺ እንቀጥላለን ምንድነው የምንጽፈው ደግሞ ማነው ክፈች እንደ ባለቤት ማነው ትላለች መጣው የማን ጎፈሬ እያበጠርሽ ነው 30 ጊዜ ምን እየሆነ ነው አንቺ አስንም እንዴ ለናቲ እዚህ ቤት ላይሽ አልፈልግም ስንት ነገርሽ ቆይ የምንሽ ነገር አይገባሽም እንዴ አንቺ ደደብ የወንድሜ ንብረት ለቀሽ ውጪ እያልኩሽ ነው ውጪ አንተ ሰው ያለ ምን ያደረከ ልገልሽ ዛሬ ልንገርሽ ከጂ የሚያስጥልሽ አደሳኝ እሺ ሲጣርጊ ነው እንግዲህ ስንመልሽ ያቺ ደግሞ ማለት ነው ከወንድሜ ሳትወልጃት ብዙ ነው ያልሻት ዲቃላ ስንመልሽ ያቺ ዲቃላ ልጅሽን ደግሞ ማለት ነው ሲጣርጊ ነው እንግዲህ አትወትም ስንመልሽ ይኸውልሽ እኔ ወንድሜ ስለምራራና ስለምሳሳለት ነው የማንም ዲቃላ ንብረቱን እንዳይወጣ የሚፈልግ በቃ ልጄ ዲቃላ ፈራ ልጄ ዲቃላ አለች ዲቃላ ናት ስንመልሽ ዲቃላ ናት ከማን እንደሆነሽ ማን ያውቃል ትሰማኛለህ ከዚህ በኋላ አንገቴን ደፍቼ ዝም ብዬ ለልጄ ሰልኖሪያለሁ ከዚህ በኋላ ግን አልታገሰም እሺ ወንድምን አንተ እንደገደልከው ለፖሊስ ነው የምናገርልህ በቃ ይበቃል ما شبسي ما نقدر بم بفصل قولي زعفكش نديت لنسكتوك ቆይ አንተ ልጅ ግን ችግር ምንድነው ጭራሽ ብለብለ በጧቱ መጠጥ እሱ አንተን አይመለከትም ይመለከታል ቆይ ሲጀመር አንተ እዚህ እንዳለው አንተ በምን አውቅ ስንቶ ቆይ ሰርካል እንዴ ደምሴ እያረክ ያለው ነገር እኮ ትክክል አይደለም ይሄ መጠጥ እንኳን ላንተ ለወንድማችንም አልተሰም በቃ ሁሉ ጊዜ አንተ መምከር አለብህ ወንድሜ ምናምን አትበለኝ እሱ የማይካድ ሐቅ ነው አንተ ወረዛው ነው እየሄድክ ያለው በፈጣሪ ቸርነት ነው ያለው እስካሁን ያቺ መናጥ ገንዘባችን ትብሎ አስባል ቤታችን ቢከራይ ነው በወርቁ ጨበለን ምንለቀው ገንዘብ አስቦ የምን ገንዘብ
የምን ኪራይ? አታስመስል እባክህ። ስለምን እንደማወራ እኮ በደንብ አድርገህ ታውቃለህ። አንተ ሰው ቆይ ለምንድን ነው ይሄን ጉዳይ እርግፍ አድርገህ የማትተወው? መቼም አልቱ መቼ ወንድሜ ለምን ጠባርጎ የሰራውን በቤት እሷ ተንቀባራ ስትኖርበት ማየት መቼም ቢሆን ይሄ ነገር መተዋች። ወደድክም ጠላህም ህጋዊ ሚስቱ ናት። ግን ደግሞ ቤቱን የሰራው ከመተዋወቃቸው በፊት ነበር። እሱ ግን ሀብቴ ሀብቷ ነው ብሎ ነው ሁሉ ነገር ፈርሞላት የሞተው። ወይ ወንድሜ ምን አስልክተው ሊሆን? ስለሚዋደዱ ነዋ። በዛ ላይ ደግሞ ልጅ አላቸው። እሱንም ቢሆን የእሱ ልጅ ላትሆን ትችላለች። አረ ለአፍህ ተጠንቀቅ። ምን አይነት ቃል ነው የምታወራው? ማያ እኮ ልጅ አይደለችም፣ ታስተውላለች። አጎቴ እያለች እየጠራች ልታስቀይማት ነው። እንግዲህ ቶኛ 30 ጊዜ አጎቴ ብትለኝ ቤቱን ይመልስልኛል ወይ? አንተ ታማሃል ሰውዬ። ቤቱ እኮ ያንተ ነው የሚመስለው። ለማንኛውም እኔ ሰዓት ረፍዶብኛል፣ ወደ ስራዬ ልሂድ። ወይኔ ወንድም ጋሽ አፈሩን ለኔ ያርግል። አንተን አጥቼ ነው እንደዚህ ውሽን ብዬ ቀረው። ቆይ አንተ ስትቃምስ ነው እንዴት ዝም የሚለው ወንድምህ? 1 ዓመት የሞላው ሀዘን። ለማንኛውም በጊዜ ወደ ቤት ግባሽ። አይመለከትም። ጥርግ በል። አይመለከትም። በጊዜ ወደ ቤት ግባ። ምን ቤት አለ? ወንድሜ ሲሞት እኮ ነው እኔ ንብረቴንና ሀብቴን ቤቴን ያጣሁት። ሰራልሻለሁ። እኔ ደምስ አይደለሁም። አንቺማ እግርሽን ሰቅለሽ እዛ ቤት በነፃነት አትኖሪ። አንቄ ነው ከዛ ቤት እየጎተትኩ ማለት አሰናጋጅ! አንተ አሰናጋጅ! አሰናጋጅ! ማያዬ ነው። እንዴት ነሽ? ደህና ነሽ? እንዴት ነው? ሰላም ነው? እንዴት ናችሁ? ወደ ትምህርት ቤት ነው? በጠዋት እኮ አስነሳችኝ። እኔ ደግሞ አልተዘጋጀሁም። ኧረ ችግር የለም፣ ግዴታዬ ነው። እኔ አደርሳታለሁ። አንቺ ወደ ስራሽ ሂጂ። እሺ ታዴ፣ ግን ሁሌ አንተን እያስቸገርኩ ምን ሆነሻል? ይሄ እኮ ግዴታዬ ነው። እሺ ካልክ እኔ የምልህ ግን ያንተ ነገር ሁሌ ነው ክብድ የሚለኝ። የምር ግን ከዛ ወንድም ጋር የአንድ እናት ልጆች ናቸው? ትትና ግን ደህና ነሽ? ከደምሴ ጋር አዲስ ነገር አለ እንዴ? ምንም ያው አዲስ ነገር የለም። እንደተለመደው ሁልጊዜ ሀሳቡ ቤቱ ላይ ነው። ግን እኮ ማሚን ጠዋት አጎቴ ደምሴ ሲያንቃስ ነበረ። ማያ እንደነገርኩሽ። ትትና እውነት ነው ደምሴ አንቆሽ ነበር? አዎ ታዴ፣ ሁሉ ነገር ጥሩ እየሆነ አይደለም። ወደ ጥሩ ነገር እያመራ አይደለም። የምር እንዳንቀያየም ያንተ ጥሩነት ብቻ ነው ያዘኝ። በቃ እኔ ሁሉንም ነገር አስተካክላለሁ። አንቺ ምንም አትጨነቂ። በሉ በቃ እሺ። ከምትቀርብ ይሄ ነው እንጂ እኮ ረፍዷል። ችግር የለም። በቃ ሰላም ዋል። ደህና ዋል። እሺ ቻው። አትጨነቂ። እሺ እሺ። ቻው የኔ ልጅ። ቻው። ለምንድን ነው ግን አጎቴ ደምሴ የማያደርሰን? አጎቴ ደምሴ እኮ በጣም ቢዚ ስለሆነ ነው። እሺ ደግሞ ነው ያለው አይደለ? እየወሰድኩሽ አይደል? ባለፈው እኮ አንተ የሌለ ቀን ትምህርት ቤት አድርሰኝ ስለው እምቢ አልወስድሽም አለኝ። ዛሬ ደግሞ ማይና ነቃት። ማይ እሱ እኮ እየቀለደ ነው። ቀልድ አታውቂም እንደ አንቺ ደግሞ። ግን እኮ ተኮሳስሮ ነው እንዴ?
እና ታዲያ ሳይኮሳተሩ እየሳቁ ቀልዳለ እንዴ? ደግሞ አጎቴ ደምሴ እኮ በጣም ነው የሚወድሽ። እሺ ባለፈው ቀን እኮ እማዬ የሚመታስን እኔ በተሰል ገፍትሮኝ ሲወጣ የሚመታ ይመስለኝ ታደበኩ። ማርያም አይመታሽም። ደግሞ ዛሬ ይመጣል አይደለ? እንደመጣ በደንብ ነው እሺ መመክረው በደንብ መክሯለሁ። ደግሞ አይደለም ሰውና ሰው እግርና እግር ራሱ ይጋጫል አይደል? እንዴት መሰለሽ? አየሻ ልክ እንደዚህ ማለት ነው። አሁን ልትወርቂ ነበር ባል ይዘሽ ልክ እንደዚህ እግር ራሱ እንደዚህና እንደዚህ ሲሄድ ይጋጫል። እሺ እና አጎቴን እመክሯለሁ። እሺ ደግሞ በጣም ነው የሚወድሽ። እኔን ራሱ እንዳንቺ አይወደኝም። ሁሌ የሚያወራኝ ማያዬ ቆንጆ ናት፣ ማያዬን እወዳታለሁ እያለ ነው። እሺ ቆይ ይሄ ነገር ወዴት እያመራ ነው? እኔ በጣም ግራ ገብቶኛል። ምን እንደማደርግ አላውቅም። ቆይ እስኪ ተረጋጊና የሆነ መፍትሄ ላይ እንደርሳለን። የኔን ተው ችግር የለውም። ልጄን ግን የሚናገራት ነገር ምንም ደስ አይልም። ያው ታውቃለህ ልጅ ነች፣ ቂም ትይዛለች። ለዛም ነው አንተ ማናገር የፈለኩት። ይገባኛል። ስራ ማጣቱና ገንዘብ እጅ ላይ አለመኖሩ ነው እንደዚህ የሚያደርገው። መቼስ አንተ ሁሉንም ነገር ታውቃለህ አይደለም? ይሄ የምኖርበት ቤት ይቅርና እናንተ የምትኖሩበት ቤት ጭምር የባለቤቴ እንደሆነ ጠንቅቀህ ታውቃለህ። በኋላ እንዳንቀያየም። አንቺስ ግን ስራ እንዴት ነው? ስራ ተመስገን ነው። ያው ፀሐይና ውርጭ ቢፈራረቅም ለልጄ ስል መታገስ ነው። አይዞሽ። እችላለሁ። ባሌ በነበረ ሰዓት ምንም ስራ ሰርቼ ስለማላውቅ እሱ ነው የጎዳኝ። የእሱ ሞትማ ሙሉ ቤተሰባችንን ነው የጎዳው። የኔ ግን በጣም ከፋ። በዚህ ጋር የማያ ትምህርት ቤት አለ፣ በዚህ ጋር የኑሮ ውድነት አለ። አንድ ያለኝ ቤት ይሄ ነው። አንድ የምተማመንበት ቤት ይሄ ነው ያለኝ። ተመስገን ነው የሚባለው። ግን በቃ እባክህ ወንድምህን አስታክስልኝ። ብቸኛ ዘመዶቼ ናችሁ። እንድንቀያየምም እንድንቆራረጥም አልፈልግም። የምችለውን ሁሉ አድርጋለሁ። አንቺ ብቻ ተረጋጊ። ውሻ ነሽ ውሻ። አይገርምሽም? እኔማ ዝም አልልሽም። እኔ ደምስ አንቺን ዝም ካልኩ እውነትም በድን ነኝ። እንደ ወንድሜ አፈር ልብሻለሁ ማለት ነው። ሰራልሻለሁ ገና ለገና አንድ ነገር አወኩ ብለሽማ እንደፈለግሽማ አትፈንጫትም። ወቻለሁ ወይኔ ወይ አንቺ ቀድመን ትቢያ እንገባታለን። እናያለን። እያለቀስሽ ነው እማዬ? አይደለም ልጄ፣ ሽንኩርቱ እኮ ያቃጥላል። አታውቂም? የዋሸሽ ነው። አጎቴ ነው አይደለም አልኩሽ እኮ። ይኸውልሽ ልጄ፣ አንቺ ብቻ ትምህርትሽ ላይ ትኩረት አድርግሽ። ነገ ምሳ ምንድን ነው የምትቋጥሪልኝ? አንቺ ለኔ ከለቀኩሽ ደምስ ብለሽ አትጥሪኝ፣ ወንድ ብለሽ አትጥሪኝ። አንቺማ ዘና እያልሽ እየኖርሽማ እኔ እዚህ እከኬን አላውቅም።
ወይኔ ወይኔ ወዲህ ተበላ። እንደ ውሻ ነው አንገትሽን በጥሼ ለአሞራ የምሰጥልሽ። እመጣልሻለሁ እገልሻለሁ። አንቺ የትኛውን መረጥሽ? እንደኔ ግን የተጠበሰ ድንችና ሩዝን የምትመርጪ ይመስለኛል። ሁሉንም አንቺ የምትሰሪው ምግብ እበላለሁ፣ ደግሞ እወድሻለሁ። እሺ የኔ ቆንጆ፣ እኔም በጣም ነው እሺ የምወድሽ። ደግሞ እኮ አንቺ ስላለሽኝ ነው ሁሉም ነገር ችዬና ዝም ብዬ የምኖረው። አንድ ቀን ትልቅ ስትሆኚ ሁሉንም ነገር እነግርሻለሁ። እሺ አሁን ለምን አትነግሪኝም? ማይ ይኸውልሽ ማለት አሁን አንቺ ትንሽ ልጅ ነሽ። እሺ ማሰብ ያለብሽ ስለ ትምህርትሽ ብቻ ነው። ምናልባት ወደፊት ለጥያቄዎችሽ መልስ እንዲሆንሽ ከፈለግሽ ደግሞ ስታድጊ እነግርሻለሁ። እሺ ማይ፣ አባዬ ይነግረኛል አይደል? አይ እሱ አይነግርሽም። አባትሽ አሁን እኛን ማየት እንጂ ማውራት ወደማይችልበት ቦታ ሄዷል። እሺ ታዲያ እኔ ለምን አላየው? አላውቅም ልጅ፣ ምናልባት ሩቅ ስለሆነ ይሆናል። አሁን በቃ ይሄን አስቀምጭና እኔ ራት ይዤ እመጣለሁ። አብረን በላሽ ጨሙሽ አየሽው ማለት እንጂ ጌምሽን ትተሽ ግን አባይም አይደለ በቃ እምቢ አልሽኝ አይደለ? ያለሱ እንደማረግሽ አላውቅም። ምንድነው ማለት? ምንም አይደለም። እኔ ከፍታለሁ። እሺ እናቴ አትፍሪያለሽ። አንቺ ደንባሻ ስንቴ ነው የማንኳኳ? አሰሚም ወይ? ደንጀር አፍሽን እንዳከፍሽ ስልኛለሽ። ይኸውልሽ አንቂ ነው ሲጣርጊ ነው የምገልሽ። አንቂ ነው ሲጣርጊ ነው የምገልሽ። እየሰማሽ ነው? ትንሽ ቀጫጫ ነገር አንቺ ነሽ እኔን የምታስፈራሪኝ። አንቺ ነሽ እኔን የምታስፈራሪኝ። ሲጣርጊ ነው ጠዋት ቤቱ ላይ እንዳሸ ስትፈነጭበት አልነበር እንዴ? እንደው ምክንያት ነው እሺ ሲጣርጉ አንቺን ለመግደል አትዘው ይጤና የለህም እንዴ? ቆየማን ቤቱን ነው አይደለ? ቤቱን አልሰጥም። እንደፈለግ እየወጣ እየመጣ እኔ ላይ መደንፋት አትችልም። እገልሻለሁ፣ ሲጫርግ እገልሻለሁ። የማታ አፍሽን ዝጊ አንቺ ዲቃላ። ስማኝ፣ ስለ ልጅ የምትናገረው ነገር እየተጠነቀቅክ አውራ። እኔ
የታገስኩን ያህል ልጅን ስትናገራት ዝም ብያለሁ። አብሽ ዝጊ። እሺ አረ እስኪ ምን አባሽ እንደምታመጫ አይሻለሁ። ጥሩ ምን ማድረግ እንደምችል አሳያለሁ። እሺ ማን ቶሎ ደም ደበድቢ ነው ደበድቢ ነው ወይ ቃላት ነው ወጣሽ። በቃ ምን ያለኝ በቃ የፈለከው ነገር ማለት ትችላለህ። እኔ ማለት የምፈልገው ገደለኝ እንደፈለክ እገልሻለሁ። አስጨርሼ እገልሻለሁ። ዝም በይ። ታውቂያለሽ አንቺን መግደል ለኔ በጣም ተራ ነገር ነው። እንኳን አንቺ ለወንድሜ የማልመለስ ጨካኝ ስሙን ታውቂያለሽ። አውቃለሁ ምን ያህል ጨካኝ ቀረበሪ ለብሰገረኝ ዱቅ። ስለዚህ እንዲለቅሽ የምትፈልጊ ከሆነ ቤቱን ለቀሽ ከዚህ ቤት ብን ብለሽ ጥፊ። ከዛ በኋላ ሁለታችንም እንደማይተዋወቅ ሰው ሆነን እንኖራለን። ተግባባን? ይህን ቤት ለቅቄ መውጣት አልችልም። ልጄ ምትሆናለች ጎዳና። ይሄ የኔ ጉዳይ አይደለም። የኔ ጉዳይ ነው። በቃ እባክህ ተወኝ። ትሰሚኛለሽ? ቤቱን በእጄ እስካስገባ ድረስ አልተውሽም። ስትሞቺ ቤቱን ይዘሽው ልትሄጂ እንደምትችል ነው ያለ የሰማሽ? ነይ የትም አባሽ አትሞት ልሽ አንቺ ክበቺ። አንቺ ውሻ ክበቺ። ይኸውልሽ ክበቺ ብዬሻለሁ። ከኔ አታመልጪም። ከኔ ደምስ አታመልጪም። ክበቺ አንቺ ውሻ። ይኸው ዘር ማንዘርሽን ነው ሲጣረግ የምገልልሽ። ከነ ልጅሽ ነው የምገልሽ። ክበቺ። ወይ ደምስ ይኸው ከኔ የምታመልጪ መሰለሽ። ከኔ አታመልጪ። ምንድን ነው? አይዞሽ ውሃ አመጣልሻለሁ። ዶሮን ሲያታልሏት በመጫኛ ጣሏት አለ። ነይ ኧረ ጥጋብ
ቶሎ ብለሽ ኪችን ውስጥ ግቢ። እሺ ምንም ነገር ምንም ድምፅ እንዳታሰቢ። ሰምተሽኛል? ኪችን ውስጥ ግቢ። እሺ ኪችን ግቢ ነው። ለዛ ሰው ምልሽ ስም ድንጋይ ራስ ኡፍ በቃ አሁንስ በቃኝ እንደውም እሺ ከፈለክ ግሬ በቃ በቃኛል እንደዚህ ከምታዘቃየኝ አረ ልግደልሽ ያንዳል ልገልሻለሁ እንዴ ለምን እንደሆነ ግን አላውቅም ስታለቅሽ ደስ ይለኛል ስታዝኝ አንገትሽ ስደፊ ደስ ይለኛል ቆይ ለአንድ ቤት ብለህ ወንድም መግደልና እኛ ማሰቃየት ተገቢ ነው ወገኛ ነሽ እሺ አልቀርብሽ ትመስላለች ሰሞኛል እኔ ሞቼ ደግሞ ልጅ አንተ መጫወቻ እንድትሆን አልፈልግም ማለት ስነሳ ገብሻ ከልጅነቴ ጀምሮ በመከራ ውስጥ ነው ያደግኩት። ታውቂያለሽ ለልጄ የማጠባት እስከማጣ ድረስ ተርቤ ያውቅ ነበር። ግን ደግሞ ደምሴ ላይ በስተት ባደረኩት ነገር ልጄ እንደዚህ ሆነችው ብዬ አስባለሁ። ግን እኮ በሰዓቱ ልክ ነበርኩ። ቆይ ግን በህይወት አለ አይደል? አለ። ነገር ግን ወንድሙ መናገር እንደማይችል ነግሮኛል። አንዳንዴ ምናልባት ያሱ ግፍ ይሆን እንደ ልጄ እንደዚህ የሚያረጋት ብዬ ሰጋለሁ። እንዴ አረ በፍጹም እሱስ ጥሩ ነገር ሊሰራ አልመጣ። ሰምኛልሽ የምልሽን ነገር በጥንቃቄ አድርጊ አስተውይ ያሽ ልጅቷ በምትመገበው ምግብ ላይ ጠብ እያደረግሽ ስጫት ይሄንን ቆይ መድኃኒት ነው የምን መድኃኒት ነው የሚገል በማያገባሽ እንዳትገቢ ደጋግሜ ያስጠንቅቄሻለሁ አይደል በማያገባሽ ጥልቃት እሺ ሰምኛልሽ ከፈለኩ ስጋውን ቡጫጭቄ ለአሞራ መስጠት እችላለሁ ከፈለኩ ደግሞ ማለት ሰላማዊ ስሜት ከተሰማኝ ደግሞ ራይሷን በሰላም ላሳርፈው እችላለሁ ልጋለት አያገባሽም እሺ አንቺ ጣልቃ እንዳትገቢ አዎ ልገላት ይረዛው እንደዚህ ምን ትመስላለች